ለጭካኔያችን ምክንያት መስጠት አለብን ብላችሁ ታስባላችሁ? የዛሬውን ፊልም ካየሁት በኋላ እንዴትም አርጌ ባስበው ለዚች ልጅ ጭካኔ ምንም አይነት ምክንያት ቢኖረው በቃ ትክክል አይደለም። እስኪ እኔ ተሰማኝም ብያለሁ፣ እናንተስ ምን ይሰማችኋል? ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እናንተ እችን የሰብስክራይብ ምልክት ተጫኑልኝ እንጂ ያው ታውቃላችሁ እኔ አሪፍ የተባለ ፊልም ከመስራት ወደ ኋላ አልልም። ዛሬም ሁልጊዜም እንደምታደርጉት የላይክ ምልክቷን ተጫኑ። በመስራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ ያግዘኛል። ወደ ፊልሙ ታሪክ ስንሄድ ጄይና ሩቤካ አንድ ሴት ልጅ አለቻቸው። ለነሱ እቺ ልጅ ህይወታቸው ማለት ናት። እችም ልጅ ኬላ ትባላለች። በጣም የሚዋደዱት እነዚህ ባልና ሚስቶች ባለመግባባት ተፋተዋል። እሷም አዲስ ፍቅረኛ ይዛለች። ኬላ አሁን 15 ዓመቷ ነው። እናቷ ከአዲሱ ፍቅረኛዋ ጋር አንድ ላይ በመሆን አባቷ ጋር ወስዳ ታወርዳታለች። ኬላ እናቷ ያስመዘገበቻት የዳንስ ካምፕ መሄድ አልፈለገችም ነበር። እናቷ ግን የኬላን ፍላጎት ልትሰማት ፈቃደኛ አይደለችም። የኬላም አባት ከአዲሱ ፍቅረኛው ጋር አንድ ላይ በመሆን ልጁን ይቀበላታል። ሩቤካና ጄ አሁን ፍቺ ላይ ነው ያሉት፣ ግን ለልጃቸው ሲሉ እንዴትም ብለው ተግባብተው ያወራሉ። ኬላ የአስም በሽተኛ ናት፣ እናም መድኃኒት ትጠቀማለች። አባቷ ኬላን ይዟት ወደዚህ ዳንስ ካምፕ እየሄደ ያለ ባስ ማቆሚያው ጋር ጓደኛዋን ብሪትኒን ተመለከተቻት። እናም አባቷ እንዲያቆምላት ተጠይቀውና ብሪትኒና ኬላ አንድ ላይ ወደዛ ዳንስ ካምፕ ጉዞ ይጀምራሉ። ብሪትኒና የኬላ አባት በወሬያቸው ኬላ የተደሰተች አይመስልም። ብሪትኒ ኬላን ሳትፈራት በጣም እየተጨማለቀችና እየተሟዘዘች እያወራች ነበር። መንገድ ላይ ብሪትኒ ሽንቴ መጣ በሚል ምክንያት አባትየው መኪና ያቆምላቸውና እነዚህ ሁለት ሴቶች ሽንታቸውን ለመሽናት ወደ ጫካው ይገባሉ። ጄ በጣም ሲቆዩበት ምን ተፈጠረ በማለት እነሱን ለመፈለግ ወደ ጫካው ይገባል። የተወሰነ እርምጃ ወደ ጫካው እንደተጓዘ ጩኸት ይሰማል። ጄ ምን ተፈጠረ እያለ እየሮጠ ወደ ድልድዩ ሲሄድ ልጁን ድልድዩ ጫፍ ላይ ቁጭ ብሎ ይመለከታታል። እናም ምንድን የተፈጠረው ምን ሆንሽ ብሎ ይጠይቃታል። ከዛም ብሪትኒ ሴት አለች የት ሄደች ብሎ ሲጠይቃት እሷም ውሃ ውስጥ እንደገባች ነገረችው። እሱም ምን እንደተፈጠረ ሲረዳ ከድልድዩ ስር ወደ ነበረው ወንዝ እየሮጠ ይሄድና ብሪትኒ መፈለግ ይጀምራል። ኬላ ብሪትኒ ከመኪናው ይዛ የወረደችውን ትንሽዬ ፒንክ ቦርሳ ማነሳቸው። ጄ መኪና ውስጥ ስልኩን ጥሎ ስለወረደ ሮጦ መኪናው ጋር ይሄድና ፖሊስ ጋር ሊደውል ይሞክራል። ልጁም ታስቆመዋለች። እናም ብሪትኒን አውቃ እንደከፈተረቻትም ነገረችው። ጄ በጣም ነበር የደነገጠው። በዛ በኩል መኪና ሲያልፍ ጄ ዝቅ ብሎ ከልጁ ጋር ይደበቃል። ከዛም ጄ ፈጠን ብሎ መኪናውን ያስነሳውና ከአካባቢው ዞር ይላል። ሩቤካ በምንም አይነት ሁኔታ የቀድሞ ባሌ ስራ ቦታ ይመጣል ብላ ጠብቃ አታውቅም። ጄን ስታየው በጣም ነበር ግራ የተጋባቸው። እሱ በጣም ደንግጦና ፈርቶ ማውራት አለብን እያለ ይደጋግማል። ሩቤካም ስራ ቦታ ምን ትሰራለህ? ልጅቷን የዳንስ ትምህርት ቤት አድርስ ነው እንጂ የተባልከው እኔ ጋር ለመጣ ብላ ተቆጣቸው። ይባስ ብሎ ደግሞ ልጃቸውን እዛ ዳንስ ካምፕ እንዳላደረሳ ስታውቅ ጭራሽ ንዴቷ ባሰበት። ኬላ ባደረገችው ነገር እየደነገጠች እየመጣች ስትመጣ መተንፈስ እያቃተት ይመጣል። እናትና አባቷም እያረጋጓት ቀስ ብላ እንድተነፍስ አደረጓት። እናትየው እስካሁን የተፈጠረውን ጉድ አልሰማችም። ወደ ቤት አስገብተው ኬላን ያስተኛታል። እናትየው ከዳንስ ካምፑ ይደወልላትና ኬላ እንዳልመጣች ተነገራት። እሷም ልጇ እንደታመመችና ነገ እንደምትመጣ ነገረቻቸው። ጄ ኬላን ይዟት እሱ ቤት መሄድ ፈልጎ ነበር። ሩቤካ ግን እኔ ጋር ተውን፣ እኔ እንከባከባታለሁ አለችው። ሩቤካ ምን እንደተፈጠረ አላወቀችም፣ ግን ባሏና ልጇ ላይ የምታያቸው ነገሮች የሆነ ነገር እንደተፈጠረ እርግጠኛ እንድትሆን አድርጓታል። ሩቤካም ልጇ ስትረጋጋ ጠብቃ በቃ ነገ ወደ ዳንስ ትምህርት ቤቱ እንሄዳለን አለቻት። በዚህን ሰዓት ኬላ ያደረገችውን ነገር ለእናቷ ነገረቻት። ሩቤካ የሞተ ሰው ያየች ነው የምትመስለው። በጣም ነበር የደነገጠችው። በስተመጨረሻም ጄ ከቀድሞ ሚስቱ ሩቤካ ጋር ስለተፈጠረው ነገር በነፃነት አሁን ማውራት ይችላል። ጄ እንደሚለው ከሆነ ጠበቃ መቅጠር አለብን ይላታል። እሷም ጠበቃ ብንቀጥር ባንቀጥር ምንም ለውጥ አይመጣም፣ ልጃችን ወንጀለኛ ነች አለችው። ሩቤካ ምናልባት ብሪትኒ በህይወት ካለች ብላ ሄዳም ልትፈልጋት ፈልጋ ነበር። ጄ ግን እሱ አይቷት ሊያገኛት እንዳልቻለ ነገራት። ጄ እንዴትም ብሎ የቀድሞ ሚስቱን ከመሄድ ያስቆማታል። ብሪትኒን መርዳት ባንችል እንኳን ልጃችንን መርዳት አለብን። እዛ ቦታ እንደነበርን ማንም ያየን ሰው የለም፣ ስለዚህ ምንም አትጨነቂ ያላት።
ሪቤካ እንዴት አድርጋ ከዚህ ነገር ውስጥ እንደምትወጣ ግራ ገብቷታል። የቀድሞ ባሏን ጄን እሺ ቤቴን ለቀህ ውጣ ብቻዬን መሆን እፈልጋለሁ አለችው። የዛን ቀን ምሽት ሪቤካ አንድ እንቅልፍ በዓይኗ ዞር ሳይል ምን ማድረግ እንዳለባት ስታወጣና ስታወርድ ይነጋል። አንድ ነገር እሷን ማመነች፣ በምንም አይነት ሁኔታ ውስጥ ልጃቸውን መጠበቅ አለባቸው። ጠዋት ላይ ኬላ ከእንቅልፏ ከተነሳች በኋላ ቁርስ ልስራ ብላ እናቷን ጠየቀቻት። ቁርስ እየሰሩም እያለ በር ይንኳኳል። ሪቤካ ካሁን ፖሊሶች በሬን አንኳኩ በሚል በጣም እየተሰቀቀች ነው። ጄ ነበር የመጣው፣ የቀድሞ ባሏ። ኬላ ምንም ነገር እንዳልተፈጠረ ነገር የምትወደውን ምግብ ቁርሷን እየሰራች ነበር። ጄ ከቀድሞ ሚስት ሪቤካ ጋር ሊነጋገሩ ወደ ውጭ ይወጣሉ። ሪቤካ ልጃቸው ለምን እንደዚህ እንደተረጋጋች ምንም ሊገባት አልቻለም። ሁሉም ሰው ድንጋጤን የሚያስተናግድበት መልኩ ይለያያል። እሷም ድንጋጤን እንደዚህ ሆናል የምታስተናግደው ይላል። ሪቤካም ደግማ ደጋግማ ትላንትና ማን አይታችኋል ብላ ጠየቀችው። ጄ ማንም ያየን የለም፣ ግን እኛ መኪናችንን ያቆምን ሰዓት አንድ ተሳቢ ባጠገባችን አልፎ ነበረ፣ ግን ማንነታችንን አላየውም ይላታል። እናም ምንም ነገር እንዳልተፈጠረ አስመስለው ህይወታቸውን እንደ ድሮ መኖር እንዳለባቸው ጄ ይነግራታል። ሪቤካ አስመስላ መቆየት እንደምትችል እሷ ራሱ እርግጠኛ አይደለችም። ሪቤካና ጄ ወሬያቸውን ሲያወሩ ልጃቸው ትስማቸው እርግጠኛ አልነበሩም። እሷ ግን እየሰማቻቸው ነበር። ኬላም በቤተሰቦቿ በጣም ተናዳባቸው እነሱን ጥላ ከቤት ልጠፋም ታስባለች። ግን እንዴትም አድርገው መልሰው ወደ ቤት ያስገቧታል። በግድ ወደ ቤት ካስገቧት በኋላ ኬላ እየጮኸች አውቄን የገፈተርኳት አደጋ አይደለም አሁን ምን ይሁን ነው የምትሉት ብላ ቤተሰቦቿ ላይ ጮኸችባቸው። አባትየው ከዚህ በላይ የልጁን ጭካኔ ማየት አልቻለም። መንገድ ላይ ቦርሳቸውን ይዘው ወደ ትምህርት ቤት የሚሄዱ ተማሪዎችን ሲያይ አልቻለም፣ ማልቀስ ይጀምራል። ከዚህ በኋላ ህይወታቸው በምንም አይነት ሁኔታ እንደ ድሮ ሊሆን አይችልም። በር ይንኳኳና ሪቤካ በር ትከፍታለች። በሩን ያንኳኳው ሳም የሚባል ሰው ነበር። ይሄም ሰው የብሪትኒ አባት ነው። እናም ከዳንስ ትምህርት ቤቱ ተደውሎለት ልጁ የዳንስ ትምህርት ቤት እንዳልደረሰች እንደተነገረው ለሪቤካ ይነግራታል። ሰውየው ያሰበው አንድ ላይ እነዚህ ሁለት ጓደኛሞች ጠፍተው እንደሆነ ነበረ። ሪቤካም ኬላ ታማ እንዳልሄደች ስትነግረው ግራ ነበር የተጋባው። ስለ ብሪትኒ ምንም የምታውቀው ነገር እንደሌለና አይታት እንደማታውቅ ነገረችው። ሳምም ከልጁ ብሪትኒ ጋር ወደ ዳንስ ትምህርት ቤት ከመሄዷ በፊት ተጣልተው እንደነበረ ለሪቤካ ይነግራታል። በዚህም ምክንያት አንተ አታደርሰኝ ብላ በባስ ሄዳለሁ ብላ ባስ እየጠበቀች እንደነበር አስታውሳለሁ ይላታል። ሳም ቢያንስ አንዳንድ ነገር ብትነግረኝ ብሎ ከኬላ ጋር መውራት እንደሚፈልግ ለሪቤካ ይነግራታል። ሪቤካም ኬላ አሟት ሆስፒታል እንዳለች ነገረችው። ሳምም አዲስ ነገር ካለ ደውላ እንድትነግረው ስልኩን ለሪቤካ ይሰጣታል። ሳም ከሄደ በኋላ ሪቤካ ከዚህ በላይ ማስመሰል አልቻለችም፣ ማልቀስ ትጀምራለች። ሪቤካ ትንሽ ከተረጋጋች በኋላ ለቀድሞ ባሏ ትደውልለትና የብሪትኒ አባት መጥቶ እንደነበር ነገረችው። ስልኩን እንደዘጋቸው የዛኑ ሰዓት የብሪትኒ አባት ለሪቤካ ይደውልላታል። ስልኩን አላነሳችውም ነበር። ሪቤካም ልጇ ጋር ትሄድና ለብሪትኒ አባት ደውይለትና ልጅን አላየዋትም ብለሽ አናግሪው አለቻት። ኬላ ይህንን ነገር አላደርግም ብላ እናትየዋን እምቢ አለቻት። ብዙም አልቆየም። አሁንም በድጋሚ በሩ ይንኳኳል። ሪቤካ ይህንን በር መክፈት በጣም እያስፈራት እየመጣ ነው። መጀመሪያ የበር ደውሉን ነበር የሚነኩት። አሁን ግን በጣም በሩ እየተደበደበ ሪቤካ እያለ ስሟን የሚጠራ ሰው አለ። ሪቤካ ከልጇ ጋር አንድ ላይ በመሆን ድምፃቸውን በማጥፋት ቤት ውስጥ የሌሉ ያስመስላሉ። በስተመጨረሻም በሩ ይከፈትና የጄን ድምፅ ይሰማሉ። የዛን ሰዓት ነው ትንሽ ሪቤካ የተረጋጋችው። ሪቤካ በጣም ግራ ተጋብታ ስለ ብሪትኒ አባት ምን እንደሚያደርጉ ጄን ታማክረዋለች። የብሪትኒ አባት ከእናቷ ጋር ተፋቶ ብቻውን ነው ልጁን የሚያሳድጋት። እናም ከልጁ ጋር ደግሞ ጥሩ የሆነ ግንኙነት የለውም። ይህንንም ጄ በደንብ ያውቃል። ኬላ ከምታረጋቸው ነገሮች ቤተሰቦቿ የተረዱት መያዝ እንደምትፈልግ ነው። በዚህም ምክንያት ትንሽ ተረጋግታ ቢያንስ ወደ ቀልቧ እንድትመለስ ከሁሉም ነገር ለማራቅ ለተወሰነ ጊዜ ኬላን ወደ ሆቴል ሊወስዷት ይወስናሉ። ሪቤካ አልተጨቃጨቀችውም። በሀሳቡ ወዲያው ነበር የተስማማቸው። የኬላን ዕቃ ሰብስበው ልክ ከቤት ሊወጡ ሲሉ ሳም የብሪትኒ አባት ይመጣል። እናም እየደጋገመ ኬላን ላናግራት ቢያንስ የምታውቀው ነገር ይኖራል ይላል። ሪቤካ እየደጋገመች ኬላ ሆስፒታል ነው ያለችው አለችው። በዚህ መሃል ጄ ከቤት ውስጥ ይወጣል። እናም እሱም እንደ ሚስቱ ይዋሻል። ኬላ ሆስፒታል ናት አለው።
በዚህ መሃል ነው ኬላ ከቤት ወጥታ ያዋረደቻቸው። ሳም ኬላን ሲያያት ይሄ ቤተሰብ የሆነ ነገር የደበቀው ነገር እንዳለ ማሰብ ይጀምራል። እናም ኬላ ላይ የጮኸባት ልጄ የት ነው ያለችው? ልጄን የት አርገሻት ነው ብሎ ይጠይቃታል። በዚህም ምክንያት ጄ እና ሳም ይደባደባሉ። ሳምም ነገርየውን ወደ ፖሊስ ሊወስደው ይወስናል። ሪቤካና ጄ ሳይወዱ በግዳቸው አሁን የድሮ ጥላቸውን ትተው አንድ ሆነዋል። ጄ የዛን ቀን ብሪትኒን ሲያገኟት ፊቷ በልዞ እንደነበረ ለሪቤካ ይነግራታል። እናም የብሪትኒን መጥፋት ራሱ አባቷ ላይ ሊያላክኩት ነበር ያሰቡት። ሪቤካ መጀመሪያ ሀሳቡን አልተቀበለችውም ነበር። በኋላም ግን ልጇ ነፃ እንደምትወጣ ስታውቅ እሺ ብላ በሀሳቡ ትስማማለች። ምንም ነገር ሳያደርጉ እጃቸውን አጣጥፈው ቁጭ ቃሉ። ለአንዴና ለመጨረሻ ጊዜ ልጃቸውን ሊያጡም ይችላሉ። ሪቤካ ወደ ፖሊስ ጣቢያ ትሄዳለች። ጠበቃ ስለሆነች አብዛኛው ፖሊሶቹን ታውቃቸዋለች። እናም አንድ ቀረብ ብላ ከምታውቃት ከሴት ፖሊስ ጋር ወሬን ትጀምራለች። ሪቤካ ከቀናቶች በፊት የልጄ ጓደኛ ጠፍታ ነበረ። እናም አብዛኛው ጊዜ አባቷ እንደሚደበድባት ለልጄ ስለምትነግራት የእሷ ነገር ሀሳብ ሆኖብኝን የመጣሁት ትላታለች። አባቷ ዛሬ መጥቶ ደግሞ ልጅቷ ቤት እንዳልነበረችና ለሱም ተጠያቂ እናንተ ናችሁ ብሎ እኛ ላይ ሲያማሃኝ ነበር አለቻት። ጄ ስለተፈጠረው ነገር በስነ ስርዓት ከልጁ ጋር እስካሁን አላወሩም። እናም አሁን ትክክለኛ ሰዓት ነው ብሎ ስላሰበ ሊያናግራት አጠገቧ ቁጭ ይላል። አባትየውም በጣም እንደፈራና አሁን እነሱ የሚሏትን ማታረግ ከሆነ ለአንዴና ለመጨረሻ ጊዜ ህይወቷን ልታበላሽ እንደምትችል ነገራት። በዚህን ሰዓት ኬላ ማልቀስ ትጀምራለች። እናም አንድ ነገር አመነች። ሁሌም ብሪትኒ ላይ ትቀናባት እንደነበረም ነገረችው ለአባቷ። አብዛኛው ወንዶች ከኔ ብሪትኒ ነበር የሚመርጡት እያለች የልብ ልቧን እያወራች እያለ እናቷ ትመጣና ፖሊሷ አሁን ትመጣና ታናግርሻለች ብላ ወሬያቸውን አቋረጠች። ፖሊሷም ወደ ቤታቸው ትመጣና ኬላን ታናግራታለች። እናም ብሪትኒ ላይ አየው ስላለችው ስለበለዘ ምልክት ጠየቀቻት። ኬላም ለፖሊሷ እንደዚህ ብላ ትናገራለች። ብሪትኒ አብዛኛው ጊዜ በጣም ነበር የምታማርረው። እናም አብዛኛው ጊዜ አባቷ ስለሚመታት ሰውነቷ ላይ የበለዘ ምልክትም አይ ነበር አለች። ይህንን ስትናገር ኬላ እንባ ተናንቋት ነበረ። እናም ቤተሰቦቿ አላስፈላጊ መረጃ ታወራለች ብለው በጣም ነበር የተሳቀቁት። ፖሊሷም ከመሄዷ በፊት የብሪትኒ አባት ሳም ስለ ልጁ መጥፋት ፖሊስ ጣቢያ ሄዶ እንዳላመለከተ ነገረቻቸው። አባትየው ስለ ልጁ መጥፋት ፖሊስ ጣቢያ ሄዶ ስላላመለከተ ተጠርጣሪ መሆኑን ፖሊሷ በዚህ አጋጣሚ ያሳወቀቻቸው። ጄም ይሄድና ኬላን የእውነት ግን የብሪትኒ አባት ብሪትኒን ይመታት ነበር ብሎ ይጠይቃታል። ኬላም አይመታትም፣ ውሸቴን የተናገርኩት አለችው። አሁን ሙሉ ቤተሰቡ መዋሸት አለበት የዚችን ልጅን ህይወት ለመታደግ። ጄ በዚህ ሁኔታ ጥሏቸው ወደ ቤቱ መሄድ ስላልቻለ እዛው ሶፋ ላይ ይነጠፍለትና ይተኛል። በዚህ መሃል ጄ የቀድሞ ሚስቱን ይቅርታ ጠየቃት። እስከ ዛሬ አጠገብሽ ስላልነበርኩ በጣም ይቅርታ አላት። ባልና ሚስት ከተፋቱ በኋላ ነው ኬላ ደስተኛ ልጅ መሆን ያቆመችው። እናም ትዳራችንን ጠብቀን አቆይተን ቢሆን ኖሮ ልጃችን ደስተኛ ልጅ ሆና እዚህ ነገር ውስጥም ባልገባች ይላሉ። የብሪትኒ አባት ሳም የቀረው ቦታ የለም። ሌሊቱ ሙሉ ልጁን ሲፈልግ አድሮ ጠዋት ላይ ወደ ቤቱ ሲመለስ ፖሊሶች ለጥያቄ እንፈልግሃለን አሉት። እናም ለምንድን ነው የልጅህን መጥፋት ያላመለከትከው ተብሎ ይጠየቃል። ሳም ፖሊስ ጣቢያ ሄጄ የልጄን መጥፋት ልናገር ሞክሬ ነበር፣ ግን የትኛውን ፖሊስ ከቁም ነገር ሊወስደው አልቻለም አላቸው። ያው አብዛኛው ጊዜ ቲኔጆች ከቤተሰብ ጋር ስለማይስማሙ የእነሱ መጥፋት ስለተለመደ ፖሊሶቹም ተመልሳ ትመጣለች። አታስብ ብለው ነበር የሸኙኝ አለ። እንደዛም ሆኖ ግን እነዚህ ሁለት ፖሊሶች እሱ የተናገረው ንግግር ብዙም አልጣማቸውም። እንደውም ሳም የሌላ ሀገር ዜጋ ስለነበረ ጥርጣሬያቸው እንዲጨምር ነበር ያረጋቸው። የሚቀጥለው ቀን ጠዋት ኬላ አሪፍ ሙድ ላይ ነበረች። የቀድሞ ባሏና ልጃቸው አንድ ላይ ሲጫወቱ ስትመለከት ሪቤካ መሳቅ ትጀምራለች። ሪቤካ ወደ ስራ ልትሄድ እየተዘጋጀች ነው። ባሏ ቤት ውስጥ በመቆየቱ ብዙም የደበራት አትመስልም። በሌላ በኩል ጄ ከፍቅረኛው ጋር አንድ የራሳቸው ባንድ አላቸው። እናም ልምምድ እንደነበረው እርስት አድርጎታል። እናም እቺ የጄ ፍቅረኛ መኪና ውስጥ አንድ ፒንክ ትንሽዬ ቦርሳ አግኝታ በጣም ተናዳበት ነበር። እናም ቆጣ ብላ የማቦርሳ ነው ብላ ጠየቀችው።
ጄ ይሄ ቦርሳ የብሪትኒ ቦርሳ እንደሆነ ሲያውቅ በጣም ነበር የደነገጠው። እናም የኬላ ቦርሳ ነው ብሎ ፍቅረኛውን ይዋሻታል። እንደ እውነቱ ትሪኒ ያላመነችውም፣ ግን እንዴትም አድርጋ ልትወቅሰው አልቻለችም። ጄም ቆጣ በማለት ቦርሳውን እንድትመልስለት ጠየቃት። እዚህ ትንሽዬ ፒንክ ቦርሳ ውስጥ የብሪትኒ ስልክም ነበረበት። ጄ ልጁ አጠገቡ ስላልነበረች በጣም ነበር የደነገጠው። ወዴት ሄደች በማለት እሷን መፈለግ ይጀምራል። ሪቤካ ከስራ ስትወጣ እነዛ ሁለት ፖሊሶች ነበር የተቀበሏት። ሳምን እንዳገኙትና በልጁ መጥፋት በጣም እንደተናደደም ነገሯት። እዛ አካባቢ የሚኖሩ ሰዎችንም ስናናገር አባት ልጁ ላይ ክፉ ሲሆን አይተናናቅም ብለው ነገሩን አሏት። እናም የብሪትኒን የስልክ ኔትወርክ ሲከታተሉ ስልኳ ጄ የሚኖርበት ቤት አካባቢ እንደነበረች እንደሚያሳይ ለቀድሞ ሚስቱ ይነግሯታል። ሴቷ ፖሊስ ሪቤካን ባልሽ ከልጁ ጓደኛ ጋር በጣም ብዙ ቅርበት ነበረው እንዲህ ብላ ጠየቀቻት። ሪቤካ በጣም ነበር ግራ የተጋባቸው። ራሷን እማይሆን ሁኔታ ውስጥ ነው ያገኘችው። ሳም ኬላን መንገድ ላይ ያገኛትና እባክሽ ልጄ ብሪትኒ የኔ ያለችው ብሎ ይጠይቃታል። ኬላም እያለቀሰች ይቅርታ አድርግልኝ እኔ ማንም እንዲጎዳ ፈልጌ አልነበረም ብላ ወሬ ጀመረችለት። ሳምም ምን ማለት ነው ብሎ ልጅቷን ጭምቅ ሲያረጋት ኬላም እንዴትም አምልጠው እየሮጠች ትጠፋለች። ሳምም ከኋላ እየተከተላት ነበር። ኬላ እንዴትም ሮጣ ወደ ቤት ትገባለች። ብዙም አልቆየም መኖሪያ ቤታቸው በር ይንኳኳል። ኬላ ሳም እውነቱን እስካላወቀ ድረስ እንደማይታዋት የገባት የዛኔ ነው። ኬላ ሳም እስኪሄድ ድረስ ራሷን ትደብቃለች። ሳም ግን አልሄደም። እየተሽከረከረ በሩን እያንኳኳ ነው። ሪቤካ ቤት ስትደርስ ልጇን ራሷን ስታ ነበር ያገኘቻት። ጄም ምንም ሳትነግረው ካጠገቡ ጠፍታ ስለመጣች በጣም ተናዶ እየጮኸባት ነበር። ሪቤካም ፖሊሶች የብሪትኒን ስልክ ያንተ ቤት አካባቢ እንደነበረች ምልክት ሰጥቶናል እንዳሏት ትነግረዋለች። ሪቤካ ብሪትኒና የቀድሞ ባሏ ጄ የፍቅር ግንኙነት እንደነበራቸው መጠርጠር ጀምራለች። እናም ያለማቆም ሲጨቃጨቁ ኬላ እባካችሁ ጭቅጭቃችሁን አቁሙ ብላ ማልቀስ ጀመረች። ኬላም እያለቀሰች ሁሉም ነገር የኔ ጥፋት ነው፣ እባካችሁ ይቅርታ አድርጉልኝ እያለች ቤተሰቧን መለመን ትጀምራለች። ሪቤካም ልጇን ታቅፋትና ከዚህ በፊት የተፈጠረውን ነገር እርሺው፣ አዲስ ህይወት ከዚህ በኋላ እንጀምራለን አለቻት። ፖሊሶች ብሪትኒ ቆማበት ወደ ነበረው ወደ ባስ ማቆሚያው ይሄዱና ቦታውን መመልከት ይጀምራሉ። ሴቷ ፖሊስ ማን እየዋሸ እንደሆነ ለማወቅ በጣም ጓግታለች። ፖሊሷ ተመልሳ ትመጣለች ጥያቄ ለመጠየቅ። እናም ለምን ልጁን ወደ ዳንስ ትምህርት ቤት እንዳላደርሳት ይጠይቁታል። እሱም መንገድ እንደጀመርን መንገድ ላይ ስትታመምብኝ ፈጠን ብዬ ወደ እናቷ ጋር ነበር የሄድኩት ይላቸዋል። ፖሊሶቹ እስካሁን ባገኙት መረጃ ብሪትኒና ኬላ በአንድ ወንድ ምክንያት ተጣልተው ነበረ። እናም ኬላ በዚህ ምክንያት ተናዳ ብሪትኒን ገላት ቢሆንስ የሚለው ነገር እንደ አንድ ሀሳብ አነሱት። ኬላ አስም ሲያማት የምትወስደው መድኃኒት ብሪትኒ የሞተችበት ድልድይ አካባቢ ተገኝቶ ስለነበረ እሱን እንደ ማስረጃ ያቀርቡታል። ፖሊሶቹም ድጋሚ ተመልሰው እንደሚመጡ ተናግረው የዛኔ ይሄዳሉ። ሪቤካና ጄ በጣም ነበር የፈሩት። በአንድ ነገር እርግጠኛ ሆነዋል። ድጋሚ መጥተው ሁሉንም ሰብስበዋቸው እንደሚያስሯቸው። ሪቤካ ሌሊቱን ሙሉ ልጇን አቅፋት ታድራለች። ልጃቸውን ለመጠበቅ ባልና ሚስት ያላደረጉት ነገር የለም፣ ግን በቂ ሆኖ አልታያቸውም። ሌሊት ላይ ሪቤካና ጄ አንድ ላይ ወደ ሳም ቤት ይሄዳሉ። ከዛም ጄ እንዴትም ቀስ ብሎ የሳም ጓሮ ውስጥ የብሪትኒን ያቺ ትንሽዬ ፒንክ ቦርሳ ይቀብራታል። እናም ሁለቱም ባላሰቡበት መንገድ ሳም ይይዛቸዋል። ከዛም ጄ እና ሳም መደባደብ ይጀምራሉ። ሳም እየደጋገመ አውቃለሁ ልጃችሁ ኬላም እንዳረገች አውቃለሁ፣ እናም እናንተ ደግሞ ለሷ ልትሸፋፍኑ እየሞከራችሁ ነው ይላቸዋል። ሪቤካን ፈጠን ትልና መኪናዋን አስነስታ ከዛ አካባቢ ለመራቅ ትሞክራለች። ሳም ጣልቃ ሲገባባት እሷን ለማስቆም ምንም ሳታቅማማ ገጨችው። ምክንያቱም ማወቅ የሌለበትን ብዙ መረጃዎች ይዞባቸዋል። እነዚህ ሁለት የተፋቱ ባልና ሚስቶች ይሄ ተግባራቸው የባሰ በጣም እንዲቀራረቡ አደረጋቸው። ቤተሰቡ አንድ ላይ ተሰብስቦ ቁርስ ከበላ በኋላ ሪቤካ ከዚህ በላይ ስሜቷን መቆጣጠር አልቻለችም። እናም ማልቀስ ትጀምራለች። ኬላም ትምህርት ቤት አርፍጃለሁ ብላ ወደ ትምህርት ቤት ጉዞዋን ጀመረች። ሪቤካና ጄ አንድ ላይ የሳምን ደም ከመኪናው ላይ ማጽዳት ይጀምራሉ። በዚህ መሃል ብሪትኒ በር ታንኳኳና ወደ ውስጥ ትገባለች። እናም ኬላ የት ነው ያለችው ብላ ጠየቀቻቸው። ባልና ሚስት በጣም ነበር የደነገጡት። ያዩትን ማመን አልቻሉም።
ብሪትኒም ከፍቅረኛዋ ጋር ጊዜ ማሳለፍ ስለፈለገች ይህንን ነገር ከካይላ ጋር አንድ ላይ ሆነው እንዳቀዱ ነገረቻቸው። ሪቤካና ጄይ በጣም ደንግጠው አንድ ነገር አልተነፈሱም። ልጃቸው ከትምህርት ቤት ስትመጣ ምንም አላሏትም። ዝም ብለው ነበር ያፈጠጡባት። እናም እውነቱ እንደደረሱበት ስትረዳ የኔ ሀሳብ ሳይሆን የብሪትኒ ሀሳብ ነው። ከዛም እናንተ ሁለታችሁ ስትቀራረቡ ደግሞ በቃ እሱ ደስ አለኝና እውነቱን ሳልነግራችሁ ቀረው አለቻቸው። ሪቤካና ጄም ምንም አማራጭ ስለሌላቸው ልጃቸውን ያቅፏታል። በዚህን ሰዓት ፖሊሶች ይመጣሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተም በዚህ ፊልም እንደኔ ተሸውዳችኋል? ከተሸወዳችሁ ኮመንት ላይ አንድ ቁጥር እንጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። ልክ እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ነገ በሌላ ፊልም እስከምንገናኝ ድረስ ቻው።